ሰላም ሰላም እንዴት ናቸው ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟቸዋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኛ በጣም ደህና ነን። ትንሽ ጠፋሁኝ አይደለ? ሰሞኑን ትንሽ ቅዝቃዜው በጣም ከባድ ነው እና ኃይለኛ ቅዝቃዜ ነው እኛ ጋር ያለው። ትንሽ ጉንፋንም ይዞኝ ስለነበር ለዛ ነው የጠፋሁትኝ። አስቸጋሪ ነው፣ በጣም ነው የሚቀዘቅዘው እዚህና እኔም ጥሩ አልነበርኩም፣ ማማዬም እንደዛው። እንዴት ናችሁ? ለዛ ነው ትንሽ የጠፋሁት። እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ እስቲ አንድ ላይ እንዋል ከረጅም ጊዜ በኋላ። እንዴት ነው የኔና የማማዬ ውሎ? አልናፈቃችሁም ቤተሰቦቻችን? ያው በመጀመሪያ ሁሌ እንደምላችሁ እኛ ቤት አላርም አያስፈልገንም። ማማ ሌሊት ነው 12 ሰዓት ከምናምን የነቃችውና በቃ ተነስቼ ከሷ ጋር እንትን ማለት ጀመርኩኝ። እንዴት ናችሁ? ለመላው ለክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ። ዛሬ ማርያም ናትና እንኳን አደረሳችሁ። ለጽዮን ማርያም እንኳን አደረሳችሁ ማለት እፈልጋለሁኝ። ለሌሎችም እንዳለ ሀገር ውስጥም ላላችሁ፣ ሀገር ውስጥም ከሀገር ውጭም ላላችሁ ተመልካቾቼ በአጠቃላይ እንኳን ለጽዮን ማርያም በሰላም አደረሳችሁ። በነገራችን ላይ ማማዬ ምግብ ጀምራለች። እውነት ለመናገር በጣም ነው ደስ የሚለው። ማለት እድገቷን በዚህ ነው የማውቀውና ሳጎርሳት ሁላ ልክ ማንኪያው ሲመጣ ሁላ ብላ ነው የምትበላውና እግዚአብሔር ይመስገን ልጄ ማደጓን ያወቅኩት ምግብ ስትበላና ልክ እኔ ዞር ስል የምታለቅሰው ነገር እንዳደገች በዛ ማወቅ ችያለሁ ማለት ነው። በጣም ነው ደስ የሚለው። እንደምታዩኝ ቁርሷን አበላሁኝና ለባብሰን ጨረስን ማለት ነው። በዚሁ አጋጣሚ አንድ ጥያቄ ልጠይቃችሁ። መቼም ሁሌም ቢሆን ማማክራችሁ ጓደኞቼ፣ ቤተሰቦቼ ሁላችሁም በቃ ሁሉንም ነገር ማዋራችሁ ማማክራችሁ እናንተን ነውና በተለይ እናቶች ማለት ነው ምግብ ካስጀመራችሁ በኋላ ማለት ከ6 ወር በኋላ ማማዬ በጣም ድርቀት በጣም እያስቸገራት ነውና ምንድነው የምታደርጉት? እስቲ በዛውም እናንተ ስትጠቀሙ የነበረውን ነገር ሪከመንድ አድርጉኝ። ያው እንግዲህ አባወራውም ለባብሶ ጨረሰ ማለት ነው። ዛሬ ማርያም ልንሄድ ነው እንደነገርኳችሁ። የዓመትም ናት ዛሬና ወደዛ ልንሄድ ነው። ቤተሰቦቼ እንዳትረሱ፣ በጣም በጣም ነው ማሳስባችሁ። ድርቀት እንደዚህ ሲያስቸግራቸው ምን እንደምትጠቀሙ ንገሩኝ። እኔ እንግዲህ ሰው ከነገረኝ እንትን አፕል ቆንጆ ነው እና ደግሞ እንደዚህ አትክልቶች ምናምን ቆንጆ ነው ብለውኝ እሱን እየሞከርኩላት ነው፣ ግን ብዙ አይደለም ለውጡ። ለማንኛውም እንደምታዩት ቤተክርስቲያን ደረስን። ማማዬ እንቅልፍ ወሰዳት። ሁሌም እንደምላችሁ ሰብስክራይብ ያደረጋችሁ እንድታበረታቱኝ በአክብሮት ነው የምጠይቃችሁ። ሰብስክራይብ ያደረጋችሁ አበረታቱኝ ቤተሰቦቼ። ትንሽ ቪዲዮ ሳለቅ ቆይቻለሁ በእርግጥ፣ ግን ደግሞ እናንተ እስካላችሁ ድረስ ምንም ነገር ቢሆንም ብጠፋም እንደምታበረታቱኝ አውቃለሁኝ። ሁላችሁንም በጣም ነው የማመሰግናችሁ። እመቤቴ ማርያም ዛሬ በዕለተ ቀኗ ያሰባችሁትን ነገር ትሙላላችሁ፣ የልባችሁን መሻት ድንግል ማርያም ትፈጽምላችሁ፣ የቤታችሁ ይሙላላችሁ። ለመርቃችሁ ብዬ ያው ቤተ ክርስቲያንም አይደል ያለሁት እና እመቤቴ ማርያም የልቦናችሁን መሻት ትሙላላችሁ። ተመስገን። በእውነት በጣም ነው ደስ ያለኝ። ድሮ እንደዚህ እናቶች ልጅ አቅፈው ምናምን ሳይ በጣም ነበረ የምጓጓውና ሁሉም ጊዜ ፈጣሪ ሲፈቅድ ነው፣ እኛ በፈለግነው ጊዜ ሳይሆን እግዚአብሔር በፈቀደ ጊዜ ነው የሚሆነውና በጣም ደስ ብሎኛል። መብርሃን የተመሰገነች ትሁን እና በጣም ደስ ብሎኛል። እግዚአብሔር የልቦናችሁን መሻት ይሙላላችሁ፣ ጓዳችሁን ትሙላላችሁ፣ የጎደላችሁን ሁሉ እሷ ታሳካላችሁ። የልባችሁን መሻት መብርሃን ትሙላላችሁ። አሜን በሉ። ካሜን ይቀራል እና ሁላችሁም በየእምነታችሁ እግዚአብሔር የልቦናችሁን መሻት ይሙላላችሁ ማለት እፈልጋለሁ። እንግዲህ
ይቺ ቤተክርስቲያን በጣም ከኛ ካለንበት ትንሽ ይርቃልና ገጠር ላይ ያለች ቤተክርስቲያን ናት። በዛውም ሄደን ማየት ስለፈለግን እስቲ ትልልቅ አድባራት ብቻ ሳይሆን እንደዚህ ትንንሽም እዛ ሄደን ማየት ስለፈለግን ነው። በጣም ነው ደስ የምትለው። ውይ በስማ ብዙ ሰው አለ። እንደውም ሰው ይኖራል ብለን አላሰብንም ነበር፣ ግን በጣም ብዙ ሰው አለ። እንደምታዩት ቤተክርስቲያኑ ብዙ ነገሩ አልተሰራም፣ ግን ደግሞ ብዙ ሰው አለ። ከጠበቅነው በላይ ነው ሰውን ያገኘነው። በጣም ነው ደስ የሚለው። እሺ የአሜሪኮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔም እንግዲህ የተወሰነ ነገር ልበል ብዬ ነው። አብዛኛውን ነገር እናት ስለ ቤተክርስቲያኑ ተናግራለች። እኔ ደግሞ ስለ ራሳችን እንድናወራ ነው የምፈልገው። እግዚአብሔር ይመስገን ስለ ሁሉም ነገር እዚህ ስላደረሰን እንኳን አደረሳችሁ ለማለት ነው እግረ መንገዴን። ግን በህይወታችን አንዳንዴ ፈተናዎች ሲበዙ ፈተናዎች ለምን መጡ ብለን ሳይሆን ማሰብ ያለብን የመጣውን ፈተና እንዴት አድርገን እንለፍ የሚለው ነገር ላይ ትኩረት ማድረግ ነው ብዬ ማስበው ሁሌ። እኔና እናት ያው የተፈጠረውን ነገር ታውቁታላችሁ። ያ በተፈጠረ ጊዜ አላስፈላጊ ልህ ውስጥ ገብተን አላስፈላጊ ንግግር ውስጥ ገብተን ትዳር እስከ መበተን ድረስ አድርሶን ነበረ። ግን እግዚአብሔር ይመስገን ሁሉ ነገር የተስተካከለው በፈጣሪ ፍቃድ ነው። ሞር ደግሞ የእምነት አባቶች ብዙ አግዘውናል፣ ከንስሐ አባታችን ጨምሮ። ወደ ራስ መለስ እንግዲህ ብዙ ሰው ረድቶናል። ግን ምንድነው የጥሞና ጊዜ ተሰጠን፣ ብዙ ታሪኮች ተማርን። ሚስት ለባሏ ምን መሆን እንዳለባት፣ ባል ለሚስቱ ለቤተሰቡ ምን መሆን እንዳለበት በተለያየ መንገድ አስተማሩንና ይሄን እድል ራሱ ማግኘታችን በራሱ ፈጣሪ ይወደናል ብዬ እንዳስብ አደረገን። እኔም እሷም ተረጋጋን። በተለይ ደግሞ እኔ በደንብ የተመለስኩኝ ይመስለኛል። አብዛኛውም ነገር ወደ እኔ ጋር ስለሆነ ጥፋቱን በእኔ ስለሆንኩ ጥፋተኛ እንደ ታላቅነቴም እኔ ብዙ ነገሮችን ማሳለፍ እችል ነበር። ግን ምንድነው ከዛ በኋላም ያው ብዙ ፈተናዎች ነበሩ። ፈተናዎቹ ግን ያው በጋራ መንፈታቸው ነገሮች ናቸው። ያልጠበቅናቸው ነገሮች ተፈጥረዋል። እነሱን እንግዲህ እኔ ባላወራው ደስ ይለኛል። ዞሮ ተፈጥሯል። እንግዲህ የሆነ ነገር መመለስ ስለማይቻል ፈጣሪ ሲፈቅድ ነው ሁሉ ነገርና ይሄንንም እድል ስለሰጠን ፈጣሪ እግዚአብሔር ይመስገን። ለሁሉም ነገር ክብሩን እሱ ይውሰድ ነው የምንለው። እና በይበልጥ ደግሞ በጣም በተቻለን መጠን ወደ ቤታችን ትኩረት እንድናደርግ ከእምነትም አኳያ እንድንንቀሳቀስ ጸሎት ላይ በጣም እንድንበረታ ፈተናዎችን እንዴት ማለፍ እንዳለብን ብዙ ነገሮችን እንድንማር ሆኗልና ሁሉ ጊዜ እግዚአብሔርን ማመስገን ለራስ ነው ይጨምርልናል። ብዙ ጊዜ ለምናጠፋው ነገር ለምንበድለው ነገር ሁሉ እሱን ሳይቆጥር ጥፋታችንን ይረሳልናልና ክብር ምስጋና ይግባው ለመድኃኔዓለም። እና ሰንበትን እንግዲህ ከረጅም ጊዜ በኋላ ነው እንግዲህ እሁድን ራሱ ረፍት ያደረኩት። ረፍት አላደረኩም ነበር ብዙ ጊዜ። አሁን ረፍት አደረኩኝ እና አጋጣሚ ሆኖ ደግሞ ማርያም ሆነች። ማርያምን ደግሞ ከቤተሰቤ ጋር እንዳሳልፍ እድሉን ሰጠችኝ። በጣም ደስ ብሎኝ ያሳለፍኩኝ። ከልጄ ጋርም ለመጀመሪያ ጊዜ እንግዲህ ከ2 ወር ሳምቲንግ እንደዛ ነገር 2 ወር በኋላ አብሬያት ቀኑን ሙሉ አልኩኝ ማለት ነው። ደግሞ አድጋለች፣ ትልቅ ልጅ ሆናልናለች። ማዬ 6 ወሯንም አክብራለች። አሁን ምግብ ጀምራልናለች። ለኔ ትልቅ ስኬት ነው ብዬ ነው ማስበው። እግዚአብሔር ይመስገን ልጄ እዚህ መድረሷ። አሁን ደግሞ ቀና ብሬያት ስለማሉ ብዙ ስለማታየኝ ማታ ስገባ የምትቀበለኝ መንገድ ደስታዋ በደንብ እንደለየችኝ ሁሉ ተሰምቶኛልና
በቃ በጣም ደስተኛ ነኝ በልጄ፣ በእናትም በባለቤቴም በጣም ደስተኛ ነኝ። ከዚህ በላይም ደስተኛ እሆናለሁ ብዬ ነው የማስበው። ለሁሉም ግን ክብሩን ይውሰድ። ማዬ ምግብ ስትበላይ መጀመሪያ ቀን የተሰማኝን ስሜት እኔ ነኝ የማውቀው። በላሽ ሲሉኝ በወሬ ደረጃ ነው የሰማሁት፣ ግን በአይን ያላየኋትም። እስቲ ቪዲዮ ላኩልኝ ብዬ አየኋት። በጣም ነው የምታስቀው። አዲስ ነገር ነው ለሷ። ግን ምንድነው ሁልጊዜ አዲስ ነገር ሲጀመር ለሁላችንም አዲስ ነው አይደለ? እሷም ትንሽ ተቸግራ ነበረ ቴስት ለማድረግ። ጣዕሙ ይለይባታል ብዙ ነገርና ለሁሉም ግን እግዚአብሔር ይመስገን እንደዚህ ሆኗል። እናትም እንግዲህ ዛሬ ደስ ብሏታለች። ለመጀመሪያ ጊዜ አብረን ስንውል ከረጅም ጊዜ በኋላ ናፍቀውኝ ነው የሚጠብቁኝ። ደግሞ የሚገርመው ነገር ደክሞኝ ነው የምገባው፣ ግን ናፍቀውኝ ነው የሚጠብቁት። ባለኝ ጊዜ ግን ለቤተሰብ ጊዜ መስጠት እንዳለብኝ ደግሞ በጥሩ መንገድ ትቀበለኛለች፣ ታስረዳኛለች ምናምን። ይሄ ነገር እኔን በጣም በቃ እድለኛ እንደሆንኩ ነው እየተሰማኝ ያለው። አውቀዋለሁ ድሮም እድለኛ እንደሆንኩ። አሁን ደግሞ ምን አይነት ቆንጆ ሚስት፣ መልኳ ብቻ ሳይሆን ሁሉ ነገሯ ጥሩ የሆነች ሚስት እንደሆነች ነው እያየሁ ያለሁትኝ። እድለኛ ነኝ ብዬ ነው የማስበው። በጣም ጥሩ ልጅ ነች። በጣም ውስጧ ሁሉ ጥሩ ነች። ላዋ ብቻ ሳይሆን እኔ ለምን እንደምትወዷት ራሱ በደንብ ከኔ አብራችኋት ብትኖሩ ደግሞ በቃ በደንብ መለየት ትችላላችሁ፣ ማወቅ ትችላላችሁና ማዬም አድጋለች፣ ትልቅ ልጅ ሆናለች፣ ራሷን ችላ መቀመጥ ጀምራለች። ቤታችን ገባን። ከዛ በኋላ ማዬም ድክም ብሏታል፣ መተኛ ትፈልጋለች። እንግዲህ ገባን። ከዚህ በኋላ ያለው ነገር መተኛት ነው ብዬ ነው የማስበው። እኔ ማረፍ ፈልጌ ነበረ፣ ማዬ ቁርስ መብላት ምናምን። በቃ ከዚህ በኋላ ያለው ነገር እንግዲህ አብዛኛውን ሰዓት ቁጭ ብለን ያሳለፍነው። የማርያምንም ዳቦ ቆረስን። ከዛ በኋላ በቃ ለሁሉም እናመሰግናለን። ቻው።